ወደ ሌሎች አስተያየቶች ከማለፋችን በፊት አሁንም ዶክተር ጸጋን እየተጠባበቅን ነው። እንግዲህ ስርጭታችን የጀመረው በ3 ሰዓት ከ15 ደቂቃ ነው። እስከ ይቅርታ በ2 ሰዓት ከ15 ደቂቃ ነው። እስከ 3 ሰዓት ከ30 ደቂቃ ድረስ አብረናችሁ እንቆያለን። ናታንያሁንም በማስመልከት እንደዚህ ወቀሳዎች እየሰነዘሩ ነው። ዶክተር ጸጋ መስመር ላይ ትገኛለች። ዶክተር ጸጋ ከአንቺ ጋር ነን። ጤና ይስጥልኝ። ጤና ይስጥልኝ ፋሲል። እንግዲህ በመጀመሪያ ስርጭታችንን ማለትም ውይይታችንን የምንጀምረው በአሜሪካ ዋሽንግተን በደረሰው የሽብር ፈጠራ ድርጊት ይሆናል። 2 ዲፕሎማቶች ተገለዋል። ይህም ሁኔታ ዓለምንም በጣም አስገርመዋል፣ አሳስቧልም። ከፍተኛ ሀዘን ነው በሁሉም በኩል ያለው። ፋሲል የሚገርምህ የእነዚህ 2 ዲፕሎማቶች መሞት የጸረ ይሁዳውያን እንቅስቃሴ ውጤት ነው፣ ወይም በአጠራሩ አንታይሴሚቲዝም ወይም አንቲሸሚዩት የምንለው ነው። እና ይህ አንቲሸሚዩት እየተስፋፋ መምጣቱ በዓለማችን ላይ በተለያዩ ሀገራት ላይ ይሄ የጸረ ይሁዳን እንቅስቃሴ እየተስፋፋ ነው። እስራኤልን ብቻ ሳይሆን በመላው ዓለም የሚገኘን ይሁዲ ለማጥፋት የሚካሄደው እንቅስቃሴ ያመጣው ጣጣ ነውና በጣም ያሳዝናል። እነዚህ 2 ወጣቶች በቅርቡ የጋብቻ ስነ ስርዓታቸውን ሊፈጽሙ ቤተሰብ ሊመሰርቱ የተዘጋጁ ወገኖቻችን በሚያሳዝን ሁኔታ መገደላቸው፣ በዛ ላይ በአሜሪካ ዋና ከተማ ዋሽንግተን ዲሲ መሆኑ ደግሞ የበለጠ ደግሞ ሊያሳስብ ይገባል ፋሲል። ለምን በአሜሪካ በአሁኑ ሰዓት የምናየው ያለው እንቅስቃሴ ጸረ ይሁዳን እንቅስቃሴ በዩኒቨርሲቲዎች በተለያዩ ቦታዎች የተጀመረው ይሄ ነገር እንደሚመጣ ከወደፊቱ እስራኤል አስጠንቅቃለች። ይሄ ነገር ደግሞ በእስራኤል አያልቅም ፋሲል። ነገ ጠዋት ወደ አሜሪካ እንደሚዞር አንጠራጠርም። ግልጽ ነው። የአሜሪካ መንግስት አስፈላጊውንና ከባድ እርምጃም እንደሚወስድ እያሳወቀ ነው። ግን በተግባር ማየት እንፈልጋለን ፋሲል። በተግባር እስካልታየ ድረስ የነገር አደገኛነቱን ይቀጥላል። ቀላል አይደለም ፋሲል። በአሁኑ ሰዓት ሀገራችን እስራኤል ያለችበት ሌላው የእስራኤል ችግር ብቻ አይደለም፣ የመላው ዓለም ችግር ነው። የሽብር ፈጠራ ድርጊት የኛ ብቻ አይደለም፣ ለጊዜው መስሎ ይታይ እንጂ የሽብር ፈጠራ ድርጊት ለመላው ዓለም የሚያሰጋ ነው። ሁሉም ሀገራት በአሁኑ ሰዓት በሀገራቸው የሚካሄደውን እንቅስቃሴ ሐማስን በመደገፍ የሽብር ፈጣሪ ድርጅትን በመደገፍ አክራሪ የእስልምና እምነት ተከታዮች ዓለምን ለመበጥበጥ የተነሱትን ሁሉም የእስልምና እምነት ተከታይ ማለት አይደለም አክራሪዎችን በተመለከተ እርምጃ ካልተወሰደ ዛሬ በእኛ ላይ አይደርስም የሚሉ ሀገራት ነገ እነሱ ላይ እንደሚደርስ ምንም ጥርጣሬ የለውም ፋሲል። ግልጽ ነው። እስቲ ወደ ሀገራችን እንመለስና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንትና ምሽት ሜጀር ጀነራል ዳቪድ ዚኒን የሻባኮም የብሔራዊ ደህንነት አዛዥ ሆነው እንዲያገለግሉ ሾመዋል። የፊታችን ሰኔ 15 ቀን ስልጣን ይረከባሉ ተብሎ ይጠበቃል። በዚህ እንዳለ የመንግስት የህግ አማካሪ አልስማማም፣ ህጋዊ አይደለም እያለች ነው። ፋሲል የሚገርምህ የመንግስት የህግ አማካሪዋ ፓርቲ አቋቁማ ብትወዳደር ይቀል ነበር። የለየላት የፖለቲካ ሰው ናት። የመንግስት የህግ አማካሪ ስራው በህግ በኩል መንግስትን ማማከር፣ ይሄ በህጉ ትክክል ነው፣ ይሄ በህጉ ትክክል አይደለም። ከዛም በተጨማሪ በህጉ ትክክል መሆንና አለመሆን ብቻ ሳይሆን ከዛም በተጨማሪ መፍትሄ መፈለግ ነው። እቺ ሰው ግን ይዛዋለ መንግስትን ለመጣል የምታደርገው ጥረት ነው። ራሷ ታውቃለህ፣ አብሯት ያለው ጓደኛው አብሯት የሚኖር ሰው የሻባክ ሰው የሀገር ውስጥ መረጃ ድርጅት ሰው መሆኑን እየታወቀ በይፋ አልተናገረችም ፋሲል። ደብቃን የምትኖረው የሞሳድ የነበረ ነው። የሞሳድ ባለቤቷ ሻባክ ነበር። ባለቤቷ የሻባክ ሰው ነው። የጤና ችግር አለበት። ከዛ አሁን ያለውን አብሯት የሚኖር ሰው የሞሳድ ሰው ነው። ከዛ ተይ ደግሞ የሻባክ የሀገር ውስጥ መረጃ ድርጅቱ ዋናው መሪ ሮኔን ባር ጓደኛ ናቸው። አስተባበለች እኮ ትላንትና ምሽት ደብዳቤ እኮ አቀርባለች ለከፍተኛው ፍርድ ቤት። ባለፈው ጊዜ ተጠይቃ ነበር። ጓደኝነታችሁ ለሚደረገው ሁኔታ አግባብ ላይሆን ይችላል የሚል ክስ ስለተመሰረተ እሷ አሁን ያቀረበችው ጸጋ ምንም አይነት ጓደኝነት የለንም፣ ምንም አይነት ቅርበት የለንም ነው። ተመልከት ከሱ ጋር
ቅርበት አላት ከቀድሞው መሪ ጋር የሻባክ መሪ አገር ውስጥ መረጃ ድርጅት በርግማን ናዳብ በርግማን ጋር ግንኙነት አላት ጓደኝነት አለ ይሄን በሙሉ መናገር ያስፈልጋል ፋሲል ይሄን ድርጊት ፖለቲከኞቹ እኛ ላይ ቢኖር ኖሮ ጠቅላይ ሚኒስትሩ ላይ ቢኖር ኖሮ እንዴት ነበር የሚታየው ይሄን ማሰብ ያስፈልጋልና በአሁኑ ሰዓት የምናየው የሚያሳዝን ነው ሌላው የሻባክ ኃላፊ ሮኔ የሻባኩ መሪ በአሁኑ ሰዓት ያሉት ሮኔን ባር ለቃለው በ15 ቀን በሚቀጥለው ወር በማለታቸው ነው እንጂ ፍርዱ ሊቀጥል ነበር ሰውየው ለቃለው ካለ ምን ያስፈልጋል ተብሎ ነው የቀረ አሁን ግን ሰውየው መልቀቅ የለበትም ሂደቱ ትክክል አልነበረም የፍርድ ቤት ሰዎች እንደዚህ የከፍተኛው ፍርድ ቤት ሰዎች ረስተውታል ህግ መኖሩን እነሱ መስራት ያለባቸው ህግን የተደነገገው መፈጸም ነው እነሱ ግን ከህግ በላይ ሆኑ ሻባክን የሀገር ውስጥ መረጃ ድርጅትን ኃላፊ የመሾምና ከስልጣን ማሰናበት የመንግስት የካቢኔ የሚኒስትሮች በጠቅላይ ሚኒስትሩ አማካኝነት የሚሰጥ ውሳኔ ነው ይሄ ይታወቃል አሁን ግን እነሱ ስለማይመቻቸው 15 የከፍተኛ ፍርድ ቤት ዳኞች እነዚህ ሰዎች እኮ በቃ በእስራኤል ክነሴት አያስፈልግም ምርጫ አያስፈልግም በእስራኤል ሀገር ምንም አያስፈልግም እኛ 15ታችን ብቻ ነን ሀገሪቱን ነን የምንመራት እኛ የምንለውን የማይቀበል ሰውን እንሰርዘዋለን ህግ በመፈልሰፍ እናጠፋዋለን ነው እና በጣም የሚያሳዝን ነው ፋሲል ያለንበት ሁኔታ ስለዚህ መልቀቅ አለበት የሻባኩ ኃላፊ በስምነቱ ይልቀቅም ስለተባለ ነበር የተጓተተው ጠቅላይ ሚኒስትር ናታንያው የመረጡት ሰው ስልጣኑን መጀመር አለበት ያ ካልሆነ ዲሞክራሲ የሚለው ነገር ምን ዋጋ አለው ምርጫ መሄድ ብቻ ነው ምርጫ ሄደ ወረቀት ማስገባት ከሆነ ይሄ አይደለም ዲሞክራሲ ፋሲል ዲሞክራሲ ምንድነው ትልቁ ነገር ዲሞክራሲ እኮ ገሌ ተማረ ነው ገሌ ጎበዝ ነው ገሌ ከፍተኛ ማረግ አለው ገሌ ሀብት አለው ገሌ ደሃ ነው የሚል እኮ የሚያለያይ አይደለም የዲሞክራሲ መብት ምንድነው ሁሉም ደሃውም ሀብታሙም የተማረውም ከፍተኛ ስልጣን ያለውም ሁሉም የሚያስገቡት የሚመርጡት ድምጽ እኩል መሆኑን የሚያሳይ ነው አዩ ይሄ መብት እየተነፈገ ነው በእስራኤል ላይ በአሁኑ ሰዓት የምናየው ይሄ መብት እየተነፈገ ነው ሄደ ብትመርጥም ዋጋ የለህም ግልጽ ነው እስቲ አሁን ደግሞ ወደ ያው ሳምንቱ ስናጠቃልል ምን ጊዜ የምናደርገው ነው እናንቺ በሳምንቱ ውስጥ ያደረግሽውን እንቅስቃሴ እንመለከታለን ሲዋናዎቹ ለተመልካቾቻችን ምትገልጪልን ይገርማል ይሄ ሳምንት በጣም ብዙ ስራ የነበረበት ነው በሌላው ሳምንታቶች የሉም ማለት አይደለም በመጀመሪያ ደረጃ አይተከሆነ በእስራኤል ሀገር አፖትሮፖስ የሚባል ነገር አለ አፖትሮፖስ ማለት ምንድነው ራሳቸው ማስተዳደር የማይችሉ በውትድርና የቆሰሉ ሊሆን ይችላል የአካል ጉዳት የደረሰባቸው ሲወለዱም ሊሆን ይችላል በቢቶ አህሎም ያማካኝነት ንኹት ብለን የምንጠራው እርዳታ የሚቀበሉ አሉ እነዚህን በመቀበል በኩል የሚተባበርና የሚረዳ ቤተሰብ ወይም የተለያየ አካል ሊሆን ይችላል ፍርድ ቤት ነው የሚመርጠው በዚህ መሰረት ብዙ አብዛኛው ህዝብ ቤተሰቡ ነው ኃላፊነቱን የሚወስደው ስለዚህ መንግስት የሚሰጠውን ገንዘብ በቢቶ አህሎምም ሊሆን ይችላል በመከላከያ ሚኒስትር ጽፈት ቤት አማካኝነትም ሊሆን ይችላል የሚሰጠውን ገንዘብ በጣም የሚገርም ማውጣት የሚችለው ሰው ሙሉ በሙሉ እንደፈለገው አውጥቶ ለሚያስፈልገው ሰው እርዳታ ለሚያስፈልገው ኃላፊነቱን ለተሰጣቸው መስጠት አይችሉም ይህ ህግ የተደነገገው በ1962 ዓመተ ምህረት ነው ከ63 ዓመት በፊት ይህ ህግ እስካሁን ድረስ አልተሻሻለም በአሁኑ ሰዓት በቪዛ ክሬዲት ካርድ በመንለው መጠቀም እንችላለን በአፕሊኬሽን በተለያዩ ቴክኖሎጂ በኢንተርኔት መጠቀም ይቻላል እነዚህ ሰዎች ግን ሄደው መጠቀም አይችሉም ሄደው በየቀኑ ባንክ ድረስ ሄደው 500 ሸቀል ብቻ ነው ማውጣት የሚችሉና ይሄን በተመለከተ በጣም ጉዳዩ የጎዳቸው ሰዎች ጥያቄ አቀርበውልኝ ይሄንን በመጀመሪያ ትሮሚት በመንለው ድምጽ መስጠት ሂደት እንዲጸድቅ አድርጌያለሁ እና ለኛ ብቻ አይደለም ለማንኛውም የእስራኤል ዜጋ በውትድርናም ቢሆን ለተጎዱ ንኹት ላላቸው የመከላከያ ሚኒስትሩ ገንዘብ ይሰጣል ግን ሰዎቹ ያን ገንዘብ ለማውጣት ለሚቸገሩት ከዛም በቢቶ አህሎምም ቢሆን ንኹት ያላቸውን ሰዎች ራሳቸው ማስተዳደር የማይችሉት ተወካዮቻቸው ሄደው ገንዘቡን ማውጣት እንዲችሉ የሚለውን ይሄ ሐሳብ ከ63 ዓመት በኋላ ይኸውልህ ለመጀመሪያ ጊዜ ይሄ እንዲለወጥ የሚል ሐሳብ ማቅረብን አንተም አይተሃል ሌላው የሚገርም በተለያዩ ኮሚቴዎች ውይይት ነበር አንደኛው በስራና ማህበራዊ ኮሚቴ የነበረው ውይይት
በስራ ቦታዎች ላይ የሚደርሰውን ዘረኝነት አነጋገር ምሳሌ በህግና ፍትህ ሚኒስቴር ጽፈት ቤት በኩል ይሄንን ዘረኝነትን የሚዋጋ አካል አለ እነሱ ባቀረቡት ግምገማና ጥናት መሰረት ብዙውን ጊዜ መጥፎ ቃላት የሚሰነዘርባቸው በስራ ቦታ አንደኛ የኛ ማህበረሰብ ነው ቀጥሎ ሀሪዲዎች አረቦች ከቀድሞው ሶቪየት ህብረት የመጡት እንዲሁም ድሩዚዎች ነው በዚህ ጉዳይ ላይ አስቸኳይ ውይይት እንዲካሄድ ጉዳዩን አቅርቤ በዚህ በሰፊው ተወያይተናል ፋሲል ኦኬ ቀጥይ ሌላም ጨምረዋል በዚህ ላይ አዎ ሌላው የሚገርምህ ከ148 የሚሆኑ ሰዎች የተለያየ በዘረኝነት ቃል ይሰነዘርብናል ሲሉ ተናግረዋል ለምሳሌ በእኛ ህብረተሰብ ልውሰድልህ ፋሲል ምሳሌ በትምህርት ቤቶችም ቢሆን ታዳጊ ልጅ አንድ ሙዚቀኛ በሚዘፍንበት ሰዓት አንዷ መምህር ምን አለችው መሰለ ዘፋኝ ኩሺ ጥቁር ተናገረች እንግዲህ እንተርጉመው በአማርኛችን እና ይሄንን አባባሏ በጣም ያሳዝናል እቺ ሴትዮ ወይ ከስራዋ መሰናበት አለባት ወይም ደግሞ እርምጃ መወሰድ አለባት በድገቷ ላይ ወይም ይቅርታ መጠየቅ አለባት በይፋ ፋሲል ይሄ አይነት አባባል ብዙ አለ የመናቅ ሁኔታ በአለባበስ በቆዳ ቀለም በዘር የሚነገሩ በስራ ቦታዎች ንግግሮች መቆም አለባቸው የሚል ትልቅ ውይይት ነበር ሌላው በባዳት አለያና በክሊታም ውይይቶች ነበሩ ምሳሌ ብሰጥህ በአዲስ ገበያዎች ጉዳይ ኮሚቴ የአዲስ እኔ አባል ነኝ በዚህ ኮሚቴ የመጀመሪያው ውይይት የነበረው መርካስ ክሊታዎችን በተመለከተ ነው አራድና ጽፋት የሚገኝ መርካስ ክሊታ አዲስ ገቢዎች ቤት ቋሚ ቤት እየገዙም ሆነ ተቀብለው እየለቀቁ በመሄድ ላይ ስላሉ እነዛ ቦታዎች ይዘጉ የሚል ነው በመጀመሪያ ደረጃ ሁላችን ፍላጎት ምንድነው ለዘመናት ስንከራከር የቆየ ነው ብዙ ጊዜ መርካስ ክሊታ መቆየት የለባቸውም ነው ተሎ ወጥተው ኑራቸው መጀመር አለባቸው ብዙ ጊዜ በቆዩ ቁጥር ጥሩ አይደለም ግን ይሄንን ሂደቱ እንዴት ነው የሚለው ውይይት ነበር ሌላው ትልቁ መሰናክል ምን አለ መሰለ ግዩርን በተመለከተ አዲስ ገቢዎች በተለይ አሁን ከቅርብ አመት ወዲህ የሚመጡት ግዩር ማድረግ አለባቸው ይሄ ግዩር ግን እየተጓተተ ለኑሯቸው መሰናክል ይሆናል በጣም እና ለምንድን ነው ይሄ ግዩር የማይፋጠነው ለቀው ከወጡ ወደ ቋሚ ቤት ከሄዱ የበለጠ ከባድ ነው በጣም ከባድ ነው በተለያዩ ቦታዎች ያየነው ችግር ነው በተለይ ደግሞ ብዙዎቹ ዝም ብለው ይሄንን ግዩር ያጓትቱና ልጆቻቸው ያድጋሉ ማደግ አይቀርም በልጆቻቸው ላይ ከፍተኛ ችግር እየፈጠረ ነው በዚህ ጉዳይ ላይ ፋሲል ወደኔ የማይደውሉልኝ ሰዎች የሉም 20 አመታችን ነው ግን ልጆቹ አሁን አድገው ሊያገቡ ሲሉ ግዩር የሃይማኖቱን ህግጋት እስካልጨረሱ ድረስ አስቸጋሪ ነው ትክክል በጣም አሳሳቢ ጉዳይ ነው መርካስ ክሊታ ሳይወጡ በተሎ እንዲያልቅ ቢሆን መልካም ነው ይሄም አለ ሌላው አሊያም በተመለከተ ባለፈው በጥቂቱ ካንተ ጋር ተነጋግረንበታል አሊያም በተመለከተ ባሁኑ ሰዓት ያለው ሁኔታ ቅድሚያ የሚሰጠውና ማፋጠን የሚፈልጉት ሆካሽውትን በተመለከተ ነው ሆካሽውት ማለት ወደ እስራኤል የመመለሱ ህግ ነው ይሄ ህግ ከ60 አመት በፊት የተደነገገ በእስራኤል ሀገር ያለ ነው ሆካሽውትን በተመለከተ ሰው ዘሩን አስቆጥሮ አስተካክሎ ወይም ጋብቻውን አሳውቆ የሚመጣበት ህግ ነው ሁላችን እናውቀዋለን በዝርዝር መግለጽ የሚያስፈልግ አይመስለኝም ካስፈለገ በሌላ ጊዜ ብዙ ጊዜ ይፈጃል ሌላው ግን ወደ መጨረሻ አብዛኛው ህዝብ የሚመጣው ከኢትዮጵያ በአክላታት ሚምሻላ መንግስት በወሰነው ነው ያ ማለት ሆካሽውት አደም ህግ ስላልሆነ መንግስትን ማስገደድ አትችልም አክላታ ነው ውሳኔ ነው የእውነቱን አስቀምጦ መግለጽ ያስፈልጋል እንዲሁ ለባብሰም ማለፍ የለብንም በዚህ አክላታ መሰረት የነበረው ሁኔታ መንግስት በ2015 ዓመተ ምህረት 5000 ሰዎች እንዲመጡ የሚለው አንድ ጊዜ 2000 አንድ ጊዜ 3000 መጥቶ እንዳለቀ ይታወቃል ነገር ግን ይሄንን መመዘኛ ነጥብ የሚያሟሉ ብዙ ጊዜ ምን እናገረው 1226 ሰዎች አሉ እነዚህን 1226 ሰዎች ለማምጣት የመንግስት ውሳኔ ያስፈልጋል የመንግስት ውሳኔ ነው የሚያስፈልገው አንዳንዶቹ የበጀት ጉዳይ ነው ይላሉ ኖ የበጀት 1226 ሰው ለመቀበል ብዙ ገንዘብ አይደለም ለእስራኤል ፋሲል ይሄ ብዙ ገንዘብ ነው ብለህ ታስባለህ መሆንም በለበትም ብዙ ገንዘብም አይደለም በፊትም ሲያደርጉት ከዚህ በላይ እየተቀበሉ አልነበረም እንዴ እስካሁን ድረስ ያ ነው ስለዚህ በዚህ ጉዳይ በሰፊው ውይይት ነበረን በጣም ደስ ብሎኛል መዋየታችን ጉዳዩን ማቅረባችን ሌላው ፋሲል በዚህ ሳምንት በሚያሳዝን ሁኔታ ከዚህ ዓለም በሞት የተለየ ቀደምሽን ቀጥይ እሺ ቀጥል አንተ ኖ ቀጥይ
ጋዲ ክንዴ ካንዲ የብሔራዊ ቡድናችን ተጫዋች ትውልደ ኢትዮጵያው የታወቀ ኮከብ ተጫዋች ነው። ከዚያ ዓለም በሞት ተለይቷል። ቤተሰቡን ጎብኝተሽ ነበር? አዎ በጣም ያሳዝናል። የ31 ዓመት ልጅ በ3 ሳምንት ውስጥ አደገኛ በሆነ የጉበት ካንሰር ከዚህ ዓለም በሞት መለየቱ ሁለት ህፃናትን ትቶ ህፃናቶች ልጆች ናቸው በጣም ህፃናት እናቱንም ማግየው አባቱ ሞተው እናትየዋ ናቸው ብቻቸውን ያሳደጓቸው እና በአራት አመቱ እዚህ ሀገር ነው የመጣው እና እዛ ሄጄ ቤተሰቡን አስተዛዘንኩ። እንግዲህ ምንድነው አምላክ መጽናናቱን ይላክላቸው ምንም ማድረግ አንችልም እና በጣም አዝኜ ነው የመጣሁት ፋሲል። ስንት ነገር የሚጠበቅበት ልጅ እንደዚህ ሲሆን ነገር ግን ደግሞ ምን እንበል ከአምላክ ጋር መቼም አንጣላም። ትክክል እና ነፍስ ይማር እላለሁ። ሌላው ፋሲል አንዳንድ ጊዜ አንዳንድ ነገሮችን ጊዜ የለኝም የምታውቀው ነው። ጊዜ ሲኖረኝ ደግሞ የህዝባችን ስራ ብቻ ሳይሆን የሀገራችንን ሁኔታ በዓለም አቀፍ ደረጃ ማሳወቅ አለ። በዚህ ጉዳይ ብዙ እዘዋወራለሁ በዓለማችን ላይ እና በአፍሪካ ጉዳይ ላይ እስራኤል ትኩረት እንድትሰጥ ከአፍሪካ ሀገራት ጋር ያላትን ግንኙነት እንድታዳብር ያ ካልሆነ የዓለማችን ሁኔታ እያየነው ነው። በተለይ የእስራኤል ጠላት የሆኑ ሀገራት በተለይ እንደ ኢራን የመሳሰሉት ስር እየሰደዱ ነው። ትክክል በተለያዩ ሀገራት እየገቡ ነው። የአፍሪካ ሀገራት በተመለከተ እስራኤል ዲፕሎማሲ ግንኙነቷን ማጠናከር አለባት በማለት ከትላንት ወዲያ ትልቅ ጽሁፍን አቅርቤያለሁ። አይተዋል? አይቼዋለሁ፣ ተመልክቼዋለሁ። ግሩም የሆነ ጽሁፍ ነው። እንግዲህ የሚመለከታቸው ክፍሎች በሚገባ ልብ ቢሉ የተሻለ ነው። እኔም ጽሁፍሽን ከላክሽልኝ በኋላ ለተለያዩ ሰዎች ይህንን ጽሁፍ አስተላልፌያለሁ። በእውነት ልብ መባል ያለበት ነው። በተለይ የኢራንን ጣልቃ ገብነት ማስመልከት ባልደረባዬ አቶ ሽሎሞም የላከልኝ መልእክት ነበር። እንግዲህ ወደፊት በሰፊው እንነጋገራለን። ፋሲል የኢራንን ጉዳይ በተመለከተ በሰፊው እንወያያለን። ኢራን ወደ ኢትዮጵያ ምስር እየሰደደች ነው። ይሄንም አንድ ጽሁፍ ሁሉ አንብቤያለሁ። እና አደገኛነቱ ለመላው ዓለም ነው፣ ለኛ ብቻ አይደለም። አትርሳ ኢትዮጵያ ምስራቅ አፍሪካ መሆኗን፣ ኢትዮጵያ ለየመን ቅርብ መሆኗን፣ በየመን የሁቲም ሽብር ፈጣሪ ድርጅት መናኸሪያ ሆና የመን ይኸው ህዝቧ እያለቀ ነው። በዓለማችን ላይ ስንት ህዝብ እያለቀ ከ10 ዓመት በላይ ዓለም ግድ የለውም ቢሞቱ ምንድነው ነው የሚሉት። እንዲህ አይነት ነገሮች ስር እየሰደዱ እያየን ነው እና እንዲህ አይነት ሁኔታዎች አደገኛ መሆናቸውንም የተለያዩ ጽሁፎችን እያነበብን ነው እና እኔ ትኩረት የሰጠሁት እኔ በጻፍኩት ጽሁፍ ላይ ያቀረብኩት በእውነት ይሄንን ለመጻፍ ፋሲል ቀን ስራ አለ፣ ሌሊትም ስራ አለ። ብዙ ቀን ነው የፈጀብኝ ይሄንን በይፋ ለማስቀመጥና ይሄንም አንድ ጥሩ ጽሁፍ ነው። እኔ በሚገባ ማንበያለው አልኩሽ እኮ ጸጋ አስተላልፍ ያለው ለሚመለከታቸው ክፍሎች ልብ ብለው ማየት ያለባቸው ነው። ዶክተር ጸጋ እንግዲህ ያጠናቀቅን መሰለኝ። አዎ ያጠናቀቅን ነው። እንግዲህ ሰንበት እየቀረበ ነው። ሻባት ሊገባ ነው። ለሁላችንም መልካም ሰንበት ይሆንልን። በዚህ አጋጣሚ ነው እንደዚህ ሁለት ዲፕሎማቶች አሜሪካ መገደላቸው በጣም የሚያሳዝን ነው። ሁሉንም የመላው ዓለምን ህዝብ ያሳዘነ ነው። በተለይ ለኛ ለይሁዲ ህዝብ በጣም አስከፊ በመሆኑ እውነትም ይሄን አንታይ ሴሜቲዝም በጋራ ከሌሎች ጋር መዋጋት አለብን። መልካም ሰንበት ይሁንልን ፋሲል። ሻባት ሻሎም። ጸጋ በጣም አመሰግናለሁ። ዶክተር ጸጋ ፈንታውን የክኔሴት አባል ከሊኩድ ፓርቲ በጣም አመሰግናለሁ። ጤና ይስጥልኝ።